ኢኮኖሚው አለ። ያለፉት 6 ወራት የኢትዮጵያ መንግስት የዕዳ ክፍያ ግዴታ ከ2017 ተመሳሳይ ወቅት አኳያ ሲነጻጸር በሀገር ውስጥ ወለድና በፍሬ ብድር ክፍያ ምክንያት እንደጨመረ የገንዘብ ሚኒስቴር ትላንት ማክሰኞ ይፋ ያደረገው ሪፖርት አሳይቷል። በአይነቱ የመጀመሪያ የሆነው የማክሮ ኢኮኖሚና መዋቅራዊ ማሻሻያ ሪፖርት ያለፉትን የ18 ወራት አፈጻጸምና የወደፊት አካሄድ ይፈትሻል። በሪፖርቱ መሰረት የኢትዮጵያ ፌዴራል መንግስት የ2018 የመጀመሪያ መንፈቅ የሀገር ውስጥ ዕዳ ወለድ 126.5 ቢሊዮን ብር ደርሷል። የወለድ ክፍያው ለ6 ወራት ለዕዳ ክፍያ ከተመደበው 64.6 በመቶ ድርሻ አለው። መንግስት ለሀገር ውስጥ ዕዳ የከፈለው ወለድ ከ2017 ተመሳሳይ ወቅት ጋር ሲነጻጸር ግን ከ250 በመቶ በላይ ጨምሯል። በሪፖርቱ መሰረት በ2017 የመጀመሪያ 6 ወራት መንግስት 36 ቢሊዮን ብር ለሀገር ውስጥ ወለድ ከፍሎ ነበር። የውጭ ዕዳ ወለድ በአንጻሩ በ2018 የመጀመሪያ መንፈቅ ባለፈው ዓመት ተመሳሳይ ወቅት ከነበረበት 11.7 ቢሊዮን ብር መለስተኛ ጭማሪ አሳይቶ 16.9 ቢሊዮን ብር ደርሷል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ የሀገር ውስጥ ወለድ ያሻቀበው መንግስት የሚገጥመውን የበጀት ጉድለት ለመሙላት ከዚህ ቀደም ይከተል የነበረውን አካሄድ በመቀየሩ እንደሆነ ያስረዳሉ። የኢትዮጵያ መንግስት ለሁለት 10 ዓመታት ወጪው እየሰፋ መጣ። ነጻ ብር ተለምዷል። ገንዘብ ማተም ተለምዷል። ገንዘብ ማተም ሲቀር ሌላ አማራጭ ያስፈልጋል። ገንዘብ ማተም ብቻ እንዳይመስልን። ከዚህ በፊት እኮ በጉልበት እኮ 1 በመቶ እና 2 በመቶ ነበር የግምጃ ቤት ሰነድ ወለድ የሚከፍለው በጉልበት ብለው እና የጡረታ ገንዘብን የልማት ባንክ ከፍተኛ የሆነ እጁ ላይ የነበረ ገንዘብን የግል ባንኮች እንኳን አጠቃላይ መሳተፍን ትተው ነበረ። በ1 በመቶ 2 በመቶ የሚሳተፉበት ምክንያት የለም። አሁን በገበያ የሚመራ የግምጃ ቤት ሰነድ ሽያጭ ሲመጣ አሁን 5 ዓመት አልፎታል። የገበያው የሚያንጸባረቅ የወለድ መጠን መጥቷል ማለት ነው። 16 17 በመቶ አንዳንዴም 18 በመቶ። ስለዚህ ከፍተኛ የሆነ ወለድ ይከፈላል። እዛም ላይ ጠቅሶታል፣ ሪፖርቱን ጠቅሰውታል ገንዘብ ሚኒስቴር በጣም ውድ እንደሆነ። መንግስት የበጀት ጉድለት ለመሙላት ከብሔራዊ ባንክ መበደር ማቆሙ በእርግጥም ለማክሮ ኢኮኖሚ መረጋጋት አዎንታዊ እንደሆነ በገንዘብ ሚኒስቴር ይፋ የተደረገው ሪፖርት ያደንቃል። ይሁንና የዕዳ ክፍያ ወጪ እንዲጨምር ማድረጉንና የጥሬ ገንዘብ እጥረት ማስከተሉን አትቷል። በሪፖርቱ መሰረት ከ2017 በጀት ዓመት የዕዳ ክፍያ ከፍተኛውን ድርሻ የያዘው የወለድ ክፍያ ነው። በዓመቱ መንግስት 100 ቢሊዮን ብር ዕዳ የከፈለ ቢሆንም አብዛኛው ለሀገር ውስጥ ወለድ የዋለ ነው። በዓመቱ 97.5 ቢሊዮን ብር ለሀገር ውስጥ ወለድ ሲከፈል 3 ቢሊዮን ብር ለዕዳ ክፍያ ውሏል። በየዓመቱ ደፊሲት ባጋጠመህ ቁጥር ያንን ደፊሲት ለመሸፈን ተጨማሪ ብድር ትበደራለህ አይደለም? ይሄ የምትበደረውን ብድር ሁሉ ጊዜ እየጨመረብህ ይመጣል። አብሮ ወለዱ በጣም በከፍተኛ ሁኔታ እየጨመረ ነው የሚመጣው። ለምሳሌ ዘንድሮ 200 ቢሊዮን ደፊሲት ቢመጣና 200 ቢሊዮኑን ከሀገር ውስጥ ከውጭ ሊሆን ይችላል የተወሰነ 200 ቢሊዮን ውስጥ ከሀገር ውስጥ ከተበደርን የሚቀጥለው ዓመት ወለድ ላይ በቀላሉ ማስላት ትችላለህ አይደል? ዘንድሮ 100 ምናምን ከከፈልን የሚቀጥለው ደግሞ በጣም ከፍ እያለ ነው የሚመጣው። ደፊሲቱ ብንበደረው መጠን በጣም ይጨምርብናል ሁል ጊዜ። ስለዚህ የዕዳችንን መጠን ከፍ እያለ ይመጣል። የወለዱን መጠን እየጨመረ ይመጣል ከዓመት ዓመት ማለት ነው። መንግስት የሚፈልገው ብድር መጠን በጨመረ ቁጥርም ወለዱ መጠንም ራሱ የለም የወለዷ መጠንም በጣም ከፍ እያለች ነው የምትመጣው። ባንኮች በከፍተኛ ወለድ ነው የሚያበድሩህ ማለት ነው። ተመኑም ይጨምርብናል። መክፈያ ዋና ፕሪንሲፓል ዋና ፍሬ ራሱ ብድሩ በጣም ከፍተኛ ይሆናል። የገንዘብ ሚኒስቴር ለሕዝብ ተወካዮች ምክር ቤት ባቀረበው የ9 ወራት የእቅድ አፈጻጸም ሪፖርት መሰረት እስከ መጋቢት 22 ቀን ድረስ ያለው የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ብድር 51.8 ቢሊዮን ዶላር ደርሷል። የውጭ ብድር 33.5 ቢሊዮን ዶላር ድርሻ ሲይዝ የቀረው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ብድር ነው። ከሀገር ውስጥ ብድር ከፍተኛውን ድርሻ ማለትም 17.5 ቢሊዮን ዶላር የፌዴራል መንግስት ነው። በገንዘብ ሚኒስቴር 2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት መሰረት የተቀረው 800 ሚሊዮን ዶላር የመንግስት የልማት ድርጅቶች ከብሔራዊ ባንክ የተበደሩት ነው። የመንግስት የሀገር ውስጥ ብድር እንዲጨምሩ ካደረጉ እርምጃዎች አንዱ የገንዘብ ሚኒስቴር የ10 ዓመት ቦንድ በማውጣት የመንግስት የልማት ድርጅቶች የነበረባቸውን የኢትዮጵያ ንግድ ባንክ ዕዳ የተረከበበት ነው። የኢትዮጵያ ኤሌክትሪክ ኃይል ከንግድ ባንክ የተበደረውን 263.3 ቢሊዮን ብር ጨምሮ የመንግስት የልማት ድርጅቶች 845.3 ቢሊዮን ብር ዕዳ ወደ ረዥም ጊዜ ቦንድ የተቀየረው በጥቅምት 2017 ነበር። በህዝብ ተወካዮች ምክር ቤት በጸደቀ አዋጅ የሚወጡት የዕዳ ሰነዶች ከ3 ዓመታት የችሮታ ጊዜ በኋላ በ10 ዓመታት ጊዜ ውስጥ ተከፍለው የሚጠናቀቁ ሲሆን በገንዘብ ሚኒስቴር፣ በኢትዮጵያ ብሔራዊ ባንክና በንግድ ባንክ ስምምነት የሚወሰን ወለድ ይከፈልባቸዋል። እስከ መጋቢት 30 2018 መንግስት በግምጃ ቤት ቢል 492.3 ቢሊዮን ብር፣ በረዥም ጊዜ ቦንድና በግምጃ ቤት ቦንድ 2.2 ትሪሊዮን ብር እንደተበደረ
ገንዘብ ሚኒስቴር ለሕግ አውጪው ምክር ቤት ባቀረበው ማብራሪያ አሳይቷል። በአጠቃላይ የመንግስት የሀገር ውስጥ ብድር 2.7 ትሪሊዮን ብር ደርሷል። የመንግስት የልማት ድርጅቶች 125.8 ቢሊዮን ብር ብድር ሲታከልበት አጠቃላይ የሀገር ውስጥ ዕዳ 2.8 ትሪሊዮን ብር ደርሷል። የኢትዮጵያ መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ የግል ባለወረቶች የመንግስት የዕዳ ሰነዶችን እንዲገዙ አመቻችቷል። ዋነኛዎቹ ገዢዎች ግን የንግድ ባንኮች ናቸው። ባንኮቹም ተመችቷቸዋል። ለአንድ ተበዳሪ በ20 በመቶ ከሚያበድሩ ለመንግስት ቶሎ አንዳንዶቹ እንደውም ያጭር ጊዜ ናቸው። 28 ቀን አለ፣ 91 ቀን አለ፣ 184 ቀን አለ እና በጣም ከፍተኛ የሆነ ወለድ ከመንግስት ስለሚያገኙ ለነሱም ተመችቷቸዋል። ለመንግስትም ቀሎታል። የውጭ ብድር ባይደውይ በጣም ብዙ ድርድርና እንትን አለው። ሂደቱ ራሱ ቀላል አይደለም። የሀገር ውስጥ ግን ጨረታ ታወጣለህ። ከዛ በሚያዋጣቸው ጨረታቸውን ያስገባሉ። ከዛ በቀጥታ ከሚቀነሰው አካውንታቸው ይቀነሳል። ብሔራዊ ባንክ ካላቸው ለመንግስት ቅለቱ ተመችቶታል። ለ2018 የጸደቀው 1.9 ትሪሊዮን ብር የፌዴራል መንግስት በጀት 277.5 ቢሊዮን ብር ጉድለት እንደሚገጥመው ይጠበቃል። በመጀመሪያዎቹ 6 ወራት ብቻ የበጀት ጉድለቱ 93.6 ቢሊዮን ብር እንደነበር የገንዘብ ሚኒስቴር ሪፖርት ይጠቁማል። ባለፉት 9 ወራት መንግስት ከታክስ 710 ቢሊዮን ብር፣ ታክስ ካልሆኑ ካፒታል ገቢን ጨምሮ 55.4 ቢሊዮን ብር እንዲሁም ከብድርና እርዳታ በበጀት ድጋፍ መልክ 171 ቢሊዮን ብር መሰብሰቡን የገንዘብ ሚኒስትሩ አህመድ ሽዴ ሚያዝያ 26 ቀን ለሕዝብ ተወካዮች ምክር ቤት ሪፖርት አድርገዋል። በ9 ወራት የመንግስት አጠቃላይ ገቢ 1.1 ትሪሊዮን ብር ነው። በተመሳሳይ ጊዜ ውስጥ መንግስታቸው የገጠመውን የበጀት ጉድለት ለመሸፈን 208 ቢሊዮን ብር ከሀገር ውስጥ የመበደር እቅድ ነበረው። ይሁንና የተበደረው ከእቅዱ በላይ 232.4 ቢሊዮን ብር ነው። ከዚህ ውስጥ 12.4 ቢሊዮን ብር በግምጃ ቤት ቦንድ የተበደረ ሲሆን ቀሪው 220 ቢሊዮን ብር በግምጃ ቤት ቢል የተወሰደ እንደሆነ የአቶ አህመድ ሽዴ ሪፖርት ይጠቁማል። የበጀት ጉድለትን ለማብላት የዋጋ ግሽበትን ከማያባብሱ ምንጮች ወይም ከግምጃ ቤት ሰነድና ቦንድ ሽያጭ በሀገር ውስጥ ብድር በመውሰድ መሸፈን ተችሏል ማለት ነው። ከብሔራዊ ባንክ አልተወሰደም። ይሄ ምን ማለት ነው? የመንግስት ወጪ ሙሉ ለሙሉ የተሸፈነ ያለው አንደኛ በገቢያችን፣ ሁለተኛ የዴቨሎፕመንት ፓርትነርስ በሚሰጡን የበጀት ድጋፍ፣ ሶስተኛ ደግሞ ዴፊሲት ፋይናንሲንጉን ኦልሬዲ ኢኮኖሚ ውስጥ ከተፈጠረ ቁጠባ በባንኮች እና በፋይናንስ ተቋማት በቁጠባ ተቋማት ከተከማቸው በትሬጀሪ ቢል አማካኝነት ነው። መንግስት የበጀት ጉድለት ሲገጥመው ከብሔራዊ ባንክ የሚወስደው የቀጥታ ብድር እንዲቆም ያደረገው ማሻሻያ የገንዘብ ሚኒስትሩ አቶ አህመድ ሽዴን ጨምሮ በሀገሪቱ ባለስልጣናት በተደጋጋሚ እንደ ትልቅ ስኬት የሚቀርብ ጉዳይ ነው። የፕላንና ልማት ሚኒስትሯ ፍጹም አሰፋ ከ2 ሳምንታት ገደማ በፊት መንግስታቸው ባለፉት 100 ቀናትና በ9 ወራት ያሳካቸውን ጉዳዮች ለጠቅላይ ሚኒስትር አብይ አህመድ ካቢኔ ሲያስረዱ የበጀት ጉድለታችን ዝቅተኛ ነው ሲሉ ተደምጠዋል። ባለፈው ዓመትም ይሁን በተያዘው ዓመት የበጀት ጉድለትን ለመሸፈን መንግስት አንድም ብር ከብሔራዊ ባንክ ቀጥታ እንዳልተበደረ የገለጹት ዶክተር ፍጹም በመንግስት ግምጃ ቤት ሽያጭ ከፍተኛ ገንዘብ ማምጣት ችለናል ሲሉ ተናግረዋል። ገቢ ወጪን የመሸፈን አቅሙ በእጅጉ ተሻሽሏል። 86 በመቶ ደርሷል። የበጀት ጉድለትን ስንመለከት በሩል ኦፍ ታምብ ብለን ከምናስቀምጠው በእጅጉ ያነሰ ያውም ሰፊ ልማት እያሳካን እያለንም ቢሆን በጀታችን በእጅጉ በብዙ ጥፍ እያደገ ያለን ቢሆን ግን የበጀት ጉድለት ደግሞ በራስ አቅም የሰራናቸው ስራዎች ገቢን ከመጨመርም አኳያ የበጀት ጉድለት በእጅጉ ቀንሶ በጣም ጠንካራ የሚባል አመላካች ነው። የበጀት ጉድለት ለመሙላት መንግስት በቀጥታ ከማዕከላዊ ባንክ ሲበደርበት የቆየው አሰራር ተቀይሮ ፊቱን ወደ ሀገር ውስጥ ብድር ሲያዞር አላስፈላጊ የገንዘብ ህትመትን ለመግታትና የዋጋ ግሽበትን ለመቆጣጠር ያግዛል። መንግስት የሚበደረው በገበያ መርህ አማካኝነት በመሆኑ የፖሊሲ ተአማኒነትን ለመጨመርም ያግዛል። ዶክተር አብዱል መናን የገንዘብ ህትመት መቆሙ ከፍ ያለ ፋይዳ እንዳለው ቢስማሙም አሁን መንግስት የተከተለው አካሄድ ፈር መያዝ እንዳለበት ይሞግታሉ። የገንዘብ ህትመት የሚያመጣው ቀውስ በጣም መጠነ ሰፊ ነው። ምናልባትም አሁን ላለንበት ለብዙ ኢኮኖሚ ቀውሶች የዚህ የገንዘብ ህትመት ጉዳይ ያመጣው ስሩ ቢመዘዝ እዛ ጋር ነው የሚመጣው፣ ወደዛ ነው የሚሄደው። እሱ መቆም አለበት። ገንዘብ ህትመት ይቁም ማለት ግን የመንግስት ወጪ ልቂውን ማለት አይደለም። እንደነበረበት ይተውና ደግሞ ከሀገር ውስጥ ከባንክ ስርዓቱ ብድር ይውሰድ ማለትም አይደለም። ወጪና ገቢውን ያጣጥም፣ በጣም በከፍተኛ ሁኔታ ይቀንስ፣ ክፍተቱን ይቀንስ ማለት ነው። ወጪና ገቢ ሳይጣጣም መንግስት ማተም ካቆመ ከሀገር ውስጥ በትሬዠሪ ቢል መበደሩ አይቀርም። ያ ደግሞ ከፍተኛ ወለድ እንዲከፈል ያደርጋል። ጥሩ ነው እዛ ጋር የተወሰነ እርምጃ። እዚህም ጋር ግን አሁን እንደ አማራጭ እየተወሰደ ያለው ደግሞ ራሱ የሚያስደስት አይደለም። ከዛኛው ይሻላል
ግን በዚህ ሁኔታ ግን መቀጠልም የለበትም። ይሄም ስርዓት መያዝ አለበት ነው። የኢትዮጵያ መንግስት የተከተለው አካሄድ ለራሱ ለመንግስት ብቻ ሳይሆን የግሉን ዘርፍ ጭምር ሊጎዳ የሚችል ነው። ዶክተር አብዱል መናን እንደሚሉት ከገበያው መንግስት በከፍተኛ ሁኔታ ሲበደር ለግሉ ዘርፍ የሚቀርበው ይቀንሳል። በዚህም ምክንያት ለግሉ ዘርፍ ለሚቀርበው ብድር የሚከፈለው ወለድ በከፍተኛ ሁኔታ እንዲጨምር ያደርጋል። መንግስት ተበድሮ ለደሞዝ ክፍያ የሚያውለው ብድር ጨምሮ የኢንዱስትሪና የግብርና ዘርፎች የሚፈልጉት ከቀነሰ ልማትን ያዳክማል። የመንግስት የበጀት ጉድለት፣ ዕዳና የሚከፈለው ወለድ በሌሎች ሀገራት አጨቃጫቂ ጉዳይ እንደሆነ የሚናገሩት የገንዘብ አስተዳደር ባለሙያው በኢትዮጵያም በቅጡ ውይይት ሊደረግበት እንደሚገባ ያምናሉ። ለሌላ ነገር የሚውል ገንዘብ ወለድ መክፈያ ይውላል። መንገድ የምታሰራበት፣ ትምህርት ቤት የምታሰራበት፣ የጤና ኬላ የምታሰራበት፣ ሆስፒታል የምታሰራበት ወለድ ትከፍላለህ ማለት ነው። ፓርላማ በጣም ሊወያይበት የሚገባ ነው። ከዚህ በላይ መሄድ የለብንም ብሎ ለመሄድ የደፊሲቱ ጉዳይና የግምጃ ቤት ሰነዱ ጉዳይ በጣም ሊያጨቃጭቅ ሊያወያይ የሚገባ ጉዳይ ነው። ለምን ይሄ ነገር አይዘልቅም፣ ሰስቴነብል አይደለም፣ ከፍተኛ የሆነውን በጀት በወለድ መክፈያ እየዋለ ነው ብሎ ለሌላ ነገር ሊውል የሚገባውን ለወለድ መክፈያ እየዋለ ነው ብሎ ፓርላማውም ሊያነሳ ይገባል። ይህን ጉዳይ ከትምህርት በላይ ከመከላከያ በላይ ለወለድ መክፈያ የምታውል ከሆነ በጣም ችግር ያለ ይመስላል። አድማጮች፣ ዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።